ትናንትና የአሜሪካ ጠቅላይ ፍርድ ቤት ሰሞኑን የወሰነውን ከዚህ በመወለድ የሚገኝ ዜግነትን በተመለከተ ፕሬዝዳንት ትራምፕ አሁንም ማሻፈረኝ እንዳሉ ናቸው። ኢትዮጵያ ውስጥ ማነው አሜሪካ ውስጥ በቱሪስት ቪዛ ሄደው የሚወልዱ ሰዎች ወይም ህጋዊ ሰነድ የሌላቸው ሰዎች የሚወልዷቸው ዜግነት አያገኙም የሚል ነገር ነው ያላቸው እና ትናንትና ሁለት ትዕዛዞች እንደገና ፍርድ ቤቱ ያወጣውን ውሳኔ ለመቀልበስ ሁለት ትዕዛዞችን መልሰው አድርገዋል። አሁንም በአቋማቸው እንደጸኑ ማለት ነው። ሞቼ እገኛለሁ ባይ ናቸው እና ወደዚያ አምርተው ልጅ ለመውለድ እቅድ ላላቸው ሰዎች በጣም አስጊ ነው። አሁን የአሜሪካ ስታቲስቲክስ ቢሮ እንደሚያሳየው ከሆነ በአመት 26000 ሰዎች እንደዚህ አይነት ነገር እዛ እየሄዱ ይወልዳሉ። እርግጥ አንዳንዶቹ ለመውለድ ብለው አይደለም የሚሄዱት፣ ምጥ የሚመጣበት ጊዜ ቀጠሮ የለውም እና እዛ መቼም ይታወቃል 9 ወር ገብቶ ዘንድ 9 ወር ሊገባ ይችላል። ለምሳሌ ለ2 ወር የሄደች እናት አንደኛው ወር ላይ እሱን ጨዋታውን እንደማን እሱን ቁሲ የተዋወቀን አሉ ትራምፕ። እሱም አንዱ ነገር ነው። በድንገተኛ ለሚወለዱ ልጆች የአሜሪካ ሕግ አስፈላጊ የሆነ እንክብካቤ ያደርግና እንዲወልዱ ያደርጋል። የግድ ውቅያኖስ መሻገር የለበትም እኮ ሕፃን ነው ግን ይገባናል። አጋጣሚዎች የሉም ለማለት ነው። ምንድነው አጋጣሚዎች ይኖራሉ፣ እሱ ይኖራሉ። ግን ዶናልድ ትራምፕ እየሳቱ ያሉት አሜሪካ የቀደመውን አይነት ደህንነት የምትሰጥም አይደለችም። አሁን ድሮ ሆዳቸውን ወደ ውስጥ ስበው የ8 ወር እርጉዝ ሆነው ከዚህ ምንም እንደሌለ አድርገው የሚሳፈሩ ሰዎች የህይወት ደህንነት ፍለጋ ነው። ያለ ዓለም ውስጥ የመኖር ሰርተህ የምትገባበት እንደው አቲካራ የሌለው አእምሮ ሲደማ የማይውልበት ቦታ ነው እሱ። አሁን ግን በዶናልድ ትራምፕ አሜሪካ የሁሉ በየደቂቃው ነው የሚደርስብህ። በእውነት ነው የምልህ እና የቸገረ ነገር ግን አሁን አንተ እንደምትለኝ በአጋጣሚ አልተከታተልኩትም የፍርድ ቤቱን ውሳኔ በኤክስኪዩቲቭ እንትን ቀለበሱት። እንደዛ ለመቀልበስ ነው ሙከራ ነው። እንደገና ሌላ ገደቦችን ማስቀመጡ አሁንም ቢሆን አሜሪካ ውስጥ እንግዲህ ያለው ኮንስቲቱሽናል ህግ ምንድነው የሚለው 150 ዓመት ገደማ ሆኖታል። ይሄ ህግ አሜሪካ መሬት ላይ የተወለደ ሰው የአሜሪካ ዜግነት ያገኛል የሚል ዩኒቨርሳል የሆነ እንትን አለ። ህግ አላቸው እና በማንኛውም መልኩ ይሄ እንግዲህ በአጋጣሚ አውሮፕላን ላይ ራሱ ብትወለድ በአሜሪካ ክልል ውስጥ ዜግነት የማግኘት እድል ነበረ። አሜሪካ ልዩ የሚያደርጋት ይሄ ነው። አየሩ ላይ በአሜሪካ የአየር ክልል ውስጥ አውሮፕላን እኔ ግን አሁን አያጓጓኝም ነው። አሁን አያጓጓኝም ስትል ትራምፕ እስካሉ ድረስ ማለት አለ እንጂ አሜሪካን ኖ እንደዚህ አይደለም። ትራምፕ እኮ ዝም ብሎ አይደለም ያሉት። ያንዳንዱ ቀን የሚያወጡት ህግ የሚሄዱበት መንገድ እኮ አሻራ እየተወለ የሚሄደው ነገ እሳቸው በሌሉበት የነበረው እንትን ብሎ አይደለም። ብዙ እንደዚህ እሳቸው አመለካከት እንደዚህ አይነት አመለካከት ያለውን ስሜት ያነግሳል። ገብቷል። አሁን በአሜሪካ እንደ ወትሮ ደረትን ነፍተህ የትኛውም ሀገር ላይ አሜሪካ ውስጥ ስትሄድ ጥቁር ብትሆንም አሜሪካዊ ነህ፣ ቢጫ ብትሆንም አሜሪካዊ ነህ እና የአሜሪካ ዜግነት የእውነት ዜግነት ነበር። እንግሊዝ ሀገር ዜጋ ልትሆን ትችላለህ። ገብቶሃል። እንደዚህ ጋር ትታያለህ። ሌሎች ነገሮች እንዳሉ ነው። ህጋዊ እውቅና አለ። ኦስትሪያ ሄደህ ይሰጣል የኦስትሪያ ዜግነት። ግን ተግባብቶም አለ በሁለታችሁ መካከል። ገብቶሃል። እንደው ገጽታ ይናገራል። ለማስታወስ ያህል እኛን እንደራሴ ለራሳቸው አጫው ማንን የጀርመን ቡንደስሊጋ ነው የሚባለው ፓርላማቸው የጀርመን ፓርላማ ውስጥ ቡንደስሊጋ ሊጉ ነው ኳስ የእግር ኳስ እነ ባየር ሙኒክ የሚጫወቱ ባየር ሙኒክ የጀርመን ፓርላማ ውስጥ ቡንደስታግ ነው እንደዚህ ይባላል። ዋቴቨር ብቻ ቡንድ ነገር ነው አለው። የጀርመን ፓርላማ ውስጥ አንድ ጀግና ጥቁር ሰውዬ ነበር። እሺ ብቸኛ መሆን አለባቸው። እንደ ብቸኛ ቁጭ ያለ ወንበሩ ላይ ተመርጠው ገብተው
አደኛ መረጡ ሾልከ ማቀው ነገር የለም እና እዛ ወንበር ላይ ቁጭ ብለው አይ ቲንክ 10 ዓመት እንደዚህ ሞላቸው። ማስቀየር አልቻሉም። ሰው 10 ዓመት እንግዳ ይሆናል ለቦታው እንዴ? ትንሽ ጀርመኖች አይጠጉም እንዴ? ብቻቸው ነው የተቀመጡት። ስልካቸው፣ ቴሌግራማቸው ተቃጠሉ። ሰውዬው በቃ ምን ታደርጋለህ አንተ እዛ የሚል በቃ እንዴት ነው ያለ ቦታ ምን ታደርጋለህ የሚለው ነገር ስለበዛባቸው ምን ነው ብለው ለቀወጡ። እንደዛ የፓርላማ ውይይት ላይ ራሱ እኮ ሀሳብ ለመስጠት እጅ አንስተው እርግጠኛ ነኝ አፈ ጉባኤ አያዩዋቸው። ዝም ብለው እንዳላየው አድርገው ድምጽ የሚሰጥ ሰው ከሌለ ወደ ቀጣዩ ብናል ነው ቢሰጡም ብዙዎቹ ፋይል በማየት ነው የሚያሳልፉት እና አጭር እንዲያደርገው ተስፋ እናደርጋለን ነው የሚሉት። እንዴ ጥቁር እኔ የሚያሳዝነኝ ሌላው ምን መሰለህ? የአሜሪካ ኮንግረስም ውስጥ እኮ ብዙ ጥቁር አታይም። በጣም እኮ የሚገርም አይ ብዙ የሉም፣ ግን እንዴ በጣም ትናቸው ያሉትም ሰዎች ስንት ማነው ሴኔት ውስጥ ስንት ጥቁር አለ? እንጠይቀዋል። አንድ ሰውዬ ነበሩ ባለፈው አረፉ አሉ። አንድ ኢላት ምን አለ ግን ተጠሪላቸውም ወይ ነው ባሉበት ፖዚሽን በተለያየ ነው ሊኖር ይችላል። ግን ይሄ ዋናው ምንድነው አንድ ማናቸው ባል ሰርተን ነበር የራት ጠረጴዛው ጋር ተሌለ አንተ ሜኑ ውስጥ ገባለህ ገብቷል። የገበታው ዙሪያ እንትን ቦታው መቀመጫው ላይ ቦታ ከሌለ ካልያዝክ ሜኑ ውስጥ ያስገባዋል። አንተ ራሱ ሜኑ ውስጥ ትገባው ነው። ስለዚህ እና ምን ለማለት ነው አሁን አሜሪካ አሁን ያለችው አሜሪካ እኔ በእንትን ማለት አይደለም እና አሜሪካ እርስ በርስ በሚጋጭ መሪ ውስጥ ነው መቼም ይሄን ማህበራዊ ሚዲያ ላይ ስትመለከት ከአንድ የአፍሪካ ሀገር በላይ ነው አንገታቸው ሲያርስ ሲናገሩ የምትሰሙት አሜሪካ ነው። ገብቷል። በዚህ ደረጃ ሰውየው ላይ የሚያስሙት ያላቸው ቁስለት ያላቸው ብግነት ቤዚካሊ ሀገር የለንም ነው እንደሱ የኖሩትን አሜሪካዊ የሚል ቫሊዩ የለም። ገብቷል። ስለዚህ እውነቱን ለመናገር አሁን ዶናልድ ትራምፕ ይሄን እርምጃ ቢወስዱም አንድ እንትን አስተዋውቆ ነበረ። ምንድነው ስንት ሚሊዮን የወርቅ ይሄ ምንድነው የጎልድ ቪዛ ለሳቸው ትራምፕ ቪዛ የሚባለው አልተሸጠም። ብዙ $5 ሚሊዮን አልተሸጠም። አልተሸጠም። ያችኛው አሜሪካ የነ ሬጋን አሜሪካ ከዛ በፊትም የነበሩትን አሜሪካ ሳንሄድባት ሳናቃት ምንጓጓላት አሜሪካ ነች። ገብቷል። ቃሉ ያድናል እና ማንኛውም ሰው ሰርቶ ተፍለክልኮ የሚኖርባት የተሟላ ዜግነት ያለባት ሀገር ነበር። ማነስ ሳትገራም አሁን ለጊዜው ነው ጋብ ያደረጉት። ኢራን ወጥራቸው ነው አይሲስ የሚባል አይሲስ ነው አይስ እዛው ሚኒሶታ ላይ ከመንገዱ የሚያፍሰው ጠረጋቸውን ይጀምራሉ። አሁን ትልቁ ፈተና ምንድነው? እዚህ ተይዘዋል። እዚህ ውጊያ ላይ ደግሞ እሱ ያቆይልን እንጂ ትራምፕ ደግሞ ተከተው ማለት ነው። በሚቀጥለው ምርጫ ወይ ምክትል ፕሬዚደንቱን ወይም ሩቢዮን ብቻ ዋቴቨር አድርገው የእሳቸውን ኦልሬዲ ከስር ስራዎች እየሰሩ እኮ ነው። እንደ አንድ የአፍሪካ ሀገር እኮ ነው በየቦታው ስትሄድ እሳቸው ያስቀመጧቸው ሰዎች ጦርነቱ ግን እሳቸው ያወጣቸው ያሏቸውን ህጎች ፍርድ ቤቱም እየተቃወመ ነው እና የፍርድ ቤቱ ስርዓትም አሁንም ያዝሉታል ይዝላል። ሁለተኛ በጣም ጥቃት ውስጥ የሚገቡት ዩሲ ብዙዎች እንዲህ እያደረጉ ነው። አሁን ታሪፍ በየጨመጫኝ ጀምረዋል። ተከልክሏል እኮ $100 ቢሊዮን ሰጡ እኮ መለሱ። እንደገና የሰበሰቡትን መለሱ ውስጥ ለውስጥ መለሱ። ስለዚህ እውነቱን ለመናገር እንደው አማርኛ የሰሙ እኮ አጓጓ አሜሪካ ይፈርድ አይደለም ኖ ሞር አይዲያሊስት አሜሪካ አሁን ያቺ አሜሪካ አይደለችም ማለት። ስለዚህ አሁን ያ ታላቅነት ያሉት ምንድነው የሚባለው ዘርተህ አርሰህ ገብቷል የተሻለ አምርታ ራሷን አጥግባ ለዓለም የምታርፍ አሜሪካ ነች ያኔ ነበረችው። እነዛ በሽተኞች የግራ ምንድነው የሚባሉት እንደዚህ ሊበራልስ ነው ምናምን የሚባሉት ያው እነሱ ያመጡት ይሄ ምንድነው የምትለው ምንድነው
ከምግብ ፖሊሲያቸው ጋር ከዚህ ከእርዳታ ድርጅታቸው ጋር አድርገው ኤልጂቢቲኪው ኤምዜድ የሚል አብሮ ይሰጡ ነበር። እነሱ የአሜሪካንን ብቻ ሳይሆን ዓለምን የረበሹ ሰዎች ናቸው። ከዛ ውጭ ግን የነበረችው አሜሪካ ያቺ አሜሪካ ድሪም ነበረች በትክክል። አሁን ዶናልድ ትራምፕ ከመጡ በኋላ ተሸማቀህ ማንነትን አውቀህ ወደፊት በረጅሙ አሜሪካ እንደ እንግሊዝ ሀገር ከመኖር የተለየ ምናልባት የጀርመኑ ፓርላማ ሰው እየጣር የሚጠብቅ ይሄ ጥቁር ቡኒ የሚባል ነገር እነዛ ነው የሚጠብቀው። እና አሜሪካም ምንም መተርጎም አያስፈልግም። አሜሪካንን ታላቅ እናደርጋለን ነው ያሉት አይደል? ኖ አያደርጉም። ሊሆን አይችልም። አሁን ሰው ሊስቅ ይችላል፣ ስለራሱ ወቅ ማን አንተ ሊል ይችላል። ግን ኢትስ ሲምፕል። ይሄው በተጨባጭ እኮ እየታየ ያለው እኮ አሜሪካ ታላቅ እየሆነች አይደለም ያለች። እንዴት ልትሆን ትችላለች? አሁን እንዴት ልትሆን ትችላለች? የአሜሪካንን ትልቅ ያደረጉ እሳቤዎች አሜሪካንን የፈጠሩ በዛ ደረጃ የመጡት ነገሮች በየጊዜው እየቀለበሱ እየሸራረፏቸው እየሄዱት። በአሁኑ ስንት ሰራተኛ ነው አሜሪካ የሰበዚህ ወር ስራ ያወረባት ያጠፋው ስራ ማለት ነው። ማዕት ነገር አለ። ለምን አሜሪካ የመቀነስ ፖለቲካ ውስጥ ገብታለች። የብሶት ፖለቲካ ውጤቱ ይሄ ነው። እያደሩ ማነስ ብቻ እንጂ ታላቅነት የለም። ዶናልድ ትራምፕ አንድ የሚያመሰግኑት ሰው የለም። አንድ የአሜሪካን መሪ ብጠራላቸው እንዲያደረግ የሚሉት ነገር የለም። አሁን ኢንክሉዲንግ የራሳቸውን የሪፐብሊካን ሰዎች ማንንም ነቡሽን እሳቸው የሚሰሩትን ግን እኔ ፍጥነት ቢገርም ነው ሲያደርጉ ነው የሚሉት። ስለዚህ አሁን ምንድን ነው የምትሆነው አሜሪካ ሽሪክ ያደረገች ነው በጣም። አሁን እዚህ በኢራን ላይ ኢራኖች ኦልሬዲ ጨርሰዋል። የአሜሪካ ጉዳይ ሁለተኛ ክፍል የምንወያየ ነው። በአሜሪካ ላይ ያለው መተማመን በዛ መጠን እየቀነሰ ስለመጣ ሳውዲ አረቢያ፣ ፓኪስታንና ኢንዶኔዥያ ኖ በስማም በላንተ ኢንዶኔዥያ ኤዥያ ናት። ኦፍ ኮርስ ኤዥያ ነው፣ መካከለኛው ምስራቅም ግን ነው። ግን ሶስቱ ተርኪ ያለች እዚህ ቱርክ፣ ሳውዲ አረቢያና ፓኪስታን እነሱ አሁን የኔቶ አይነት ስምምነት ነው ያደረጉት። አንዱ ሲነካ እነሱም ያደርጋሉ። ይሄ ደግሞ ይህ የተፈራረሙ ስምምነት ኢየሩሳሌምና ቴሄራን ውስጥ ትልቅ ደውል ነው የደወለው። ገብቷል። ከፓኪስታን ጀርባ ማን አለች? ከፓኪስታን ጀርባ አሜሪካ ነው። በኩታ ገጠምነት ማለት ነው እንትናለች ህንድ አለች። የህንድ ስትራቴጂክ ትስስር ከማጋ ነው? ከኢየሩሳሌም ጋር ነው፣ ከእስራኤል ጋር ነው። እንዲህ ያልክ መቧደኑን ስትመለከት በጣም የሚያስደንቀው በሁለተኛው ክፍል የምናየው ነውና ኤኒዌይስ ዶናልድ ትራምፕ የዚህ የቅድም ያነሳውን ጥያቄ ትንሽ መላቀስ ይገባል ነው። በአሜሪካም ተመሳሳይ ነገሮች ነው ቁጥሮች የሚገልጹት። ኤኒዌይ በ2026 ይላል ብላክ አፍሪካ አሜሪካንስ በኮንግረስ ውስጥ ያላቸው ቁጥር 60 ነው። በሴኔት ውስጥ 5 ጥቁሮች ናቸው። አሜሪካ ውስጥ ከዚህ የበለጠ ቁጥር መጠበቅ አለ። አይ ፐርሰንቴጃቸው አለ በፓርቲ ሲገቡ። ይሄ በጣም ጥሩ ነው በአንጻራዊነት ማለት ነው። እርግጥ ያው ቪዲዮ ላይ ቴሌቪዥን ላይ ስትመለከተው ብዙ ጥቁር የማታይበት ምክንያትም ይሄ ሊሆን ይችላል። ኦባማ የሚባል ጥቁር አሜሪካዊ ለመጀመሪያ ጊዜ ስልጣን ይዞ በ2008 እና ሀገሪቱን 2 ዓመት ካስተዳደረ በኋላ ሲጀመር በራሱ አስተዳደርም ውስጥ እኔ አንድ ሁለት ነው ያየሁት። አሁን ቶታሊ በዶናልድ ትራምፕ አስተዳደር ውስጥ አንድ ጥቁር የለም። እኚህ ፕሮቴስታንት ካንሰር የመከላከያ ሚኒስትሩ ፕሮቴስታንት ካንሰር ነው ምንድን ነው ይዟቸው ኦፕሬሽን ሆስፒታል ሲመላለሱ የነበሩ እሳቸው እኮ በጆ ባይደን ጊዜ ነበሩ። ጆ ባይደን መልካም ነጭ ነበሩ። በጆ ባይደን ጊዜ የነበሩ ናቸው። በዶናልድ ትራምፕ አስኳል አስተዳደርም ውስጥ ሆነ በጠረፉ ዙሪያ ጥቁር የለም። በእሳቸው ሳቤማ እንዴት ጥቁር ነው ያለው? አዲስ አበባ ግን አሉ አንድ ሰው አምባሳደሩ ማሲንጋ እዚህ ሀገር አሉ። ምን ሆነ አንተ? ስለ አሜሪካ እኮ ነው የምናወራው። የአሜሪካ ወኪል መስሎኝ እዚህ ሲቀመጡ። አሁን ይሄ ደግሞ የሚገርም ነው። በመንግስት ውስጥ በኤክስኪዩቲቭ እንትን ውስጥ ጆ ባይደንማ ከዚህ አንጻር ካልክ ዩኤስኤድን የሚመሩት ሌሎቹ ይሄ በተባበሩት መንግስታት ድርጅት ጆ ባይደን በጣም ፕሮግሬሲቭ ሰው ነበሩ። በጣም ነው ነገርኩህ እኮ ቅድም። አሁን
ደስ እንዲለን አይደለም። በቃ ሁሉ ነገር በጣም ነው ግራ የሚያጋባው። እነዛኞቹ ኤልጂቢቲኪ የሚለውን ነገር አመጣጣቸው ቤዚክ እሱን ማሰብ ያስቸግራል። እንዴት በምን አይነት እሳቤ ለሁሉም እድል የመስጠት እኮ ነው። ለሁሉም እኩልነት የሚል ነገር የአሜሪካ የመሆኑን አይደለም አያገባኝም። አሜሪካ ውስጥ እዚህኛው አሜሪካ ውስጥ ለምን በራሳቸው መንገድ ያድርጉ። እርዳታ አፍሪካ ውስጥ መጥተህ ኤልጂቢቲኪውን ተቀበል ብለም እንዴት ታስቀምጣለህ? ከዳቦ ጋር እንዴት በዚህ ዲፋይን መደረግ አለበት እላለህ? ነውር ነው ይሄ። ይሄ እኮ ከማንኛውም የቅኝ ግዛት ሁሉ የከፋ እኮ ነው አይደለም እንዴ? ራሳቸው ሀገራት በራሳቸው መንገድ ሁሉ ነገር ያስተናግዱታል። እንደ ማህበረሰብ እኛም ሁኔታውን እያየን እንትን የምትልበት አለ። ስለዚህ በዚህ የተነሳ የጆ ባይደን አስተዳደር ድምጥማጡ መጥፋት የብዙዎች ደስታ ነው። ምክንያቱም ይህ ባርነት ነው። አሁን በዚህ በኩል ነው እንግዲህ ሰው ዶናልድ ትራምፕ ያለው ምን ይባለው ተቃውሞ ራሱ እንደው ተቃውሞ ሳይሆን ወጎች ከዚህ ገላገሉን የሚል አንዲት ነገር ብቻ እኮ ነች። እኛ ሀገር እንደውም እኮ ኢትዮጵያኖች ድምጽ የሰጡት እኮ ለትራምፕ መሆኑ ብዙዎቹ ሲናገሩ ትሰማለህ። ይሄን በመጥላት ውጤቱስ ምን ሆነ? ውጤቱ ዘመድ አዝማዱ ሁሉ ቤት ውስጥ ተደብቆ የሚውልበትን ስርዓት ነው ያመጣው። እሱ ብቻ አይደለም። እነዛኞቹ ዳቦውን አምጥተው ማን ነበር ይሄ ልባት ክንዳቸው ዩኤስኤድን አመጡና አረሩን የጫፉን ጄልቢቲኪው እሱን ተቀበል። እሱን ከተቀበል አብሮ ዳቦ ይመጣል። ፍርፍሩ አለ እዚህ ጋር እንትኑ አለ አሉ ቅንጨውም አለ። ቅንጨው ሁሉ እነሱ አደረጉ። እንደው ገነት አያወርሳቸው ማለት ነው። ይሄንን አሉ ዶናልድ ትራምፕ መጡና መፍትሄ መጡ ማለት ነው። ከዚህ ገላግሉና ብሎ ሲጠብቅ እንዳለ ዳቦ አንድ ላይ ዳቦም የለም፣ ያኛውንም ዳቦንም ወሰዱት። ሁለቱም የለም አንድ ላይ። አዎ። እና ምን ለማለት ነው የአሜሪካ ዜግነት መቼም እዛች ሀገር አልገባም። አሟሟት የሚያሳምረው እዛም ሄጄ አልወለድም አይደለም። ዶናልድ ትራምፕ አጓጓም እንደፈረሙበት ይቀር። አዎ ይከልክሉ። እኔ ፍርድ ቤቱ ቢያጥልቀው